ዩቲዩብ በፓርት ቪዲዮ መጥቼላችኋለሁ። እንግዲህ ከመጨረሻ እንድትከታተሉኝ ተጋብዛችኋለሁ። ዛሬ የሚገራርሙ ምግቦችን አሳያችኋለሁ። አብራችሁኝ ቆዩ። እና የባንኮክ ምግቦች የተለያዩ አይነት ጣፋጭ ምግቦች አሉ። እንደ በረሮ፣ እንደ ፌንጣ፣ እንደ ጥንዚዛ የመሳሰሉ ጣፋጭ ምግቦች አሉ። እነሱን እናያለን። ያ በጣም ለአይምሮ የሚከብድ ምግብ ነው። እንትን የሚሉት ያው እዩት እንዴት እንደሚያምር ለትንሽ መተላለፊያ የለም። ያማ እንዳለ የምር ቭሎግ ሳረግ በጣም ወደድኩት። ባንኮክም ማለት ነው የበለጠ ወደድኩት። ማለት የሆነ ሰው አጠገቤ እንዳለ አይነት ፊሊንግ እየተሰማኝ ነው። ከሆነ ሰው ጋር እያወራው ምናምን እንደሆነ አይነት ይሰማኛልና በጣም ደስ ይላል ከቭሎግ ማድረግ። እዚህ ጋር የባህር ምግቦች አሉ። ሲፉድ በጣም ርካሽ ነው። እንደገና ደግሞ በጣም ፍሬሽ ነው። ያው ቅንቡር ስም ምንድነው ይሄ ስሙ ነበር? ልሞክር እንዴ አንድ ነው በሞክር ደስ ይለኝ ነበረ፣ ግን ይሄኛው በጣም ዘግናኝ ነው። ቀንድ አውጣ ማለት ነው። ቀንድ አውጣ አለ። ያው እዚህ ጋር ደግሞ አንዱን በሞክረው ደስ ይለኛል። የሆነ ማለት እኛ የምንበላውን አይነት ምግብ ማለት ነው። ይኸውላችሁ እዚህ ጋር በጣም ከባድ ምግብ ወሳኝ ምግብ ይኸው ፌንጣ። እግዚአብሔር በኢየሱስ ስም ይሄ የተለያየ አይነት የበረሮ አይነት፣ የዝንብ አይነት፣ ጊንቶች ምናምን እስማ ይሄ እንትን አንበጣ። ኧረ በስመ አብ! አንዱን ጋብዤው ቢበላ ራሱ ደስ ይለኝ ነበር። ይሄ ባስበላው አስባችሁታል? ፌንጣ ምናምን ይሄስ ለማመን ይከብዳል። የምር በኢየሱስ ሌት ከዚህ ጋር ላምልጥ። ደስ ይላል ግን በጣም እንትን አሁን የምታዩትን ማመን ይከብዳቸዋል። ያው የተጀመረ አዞ ከነ ጥርሱ በኢየሱስ ኧረ ከባድ ነው። የአዞ ስጋ አለላችሁ። ያው እዚህ ደግሞ ኸርባሎች ምናምን አሉ። ለዚህ ደግሞ ሾፒንግ ነገር ነው። እዚህ ጋር ጣፋጭ ነገርም አላቸው። ካሜራ ምናምን አይደብራቸውም። እንደዚህ እንደኛ ሀገር ሰው የኛ ሀገር ግን ምን ሆነን ነው ግን እንደዚህ ካሜራ ስናይ የምንበሰጫቸው? ሌላ ሀገር ግን በጣም ምንም አይመስላቸውም። እንደውም እንደዚህ ምናምን የሚሉ አሉ። ያው ነው ያልገጠመኝም እስካሁን ግን ትንሽ ያቀርላል። እዚህ ጋር ደግሞ ያው አሳ ነገር ምንድን ነው? ኑድልስ። ይሄ ደግሞ የምንቀቀል ይኸው ያዞ ነው ምን ነው? ሰው እዚህ ጋር ያጣድፈዋል። ይሄ የጃፓኖች ምግብ አይ ቲንክ አዲስ አበባም አለ። ይሄ አንዴ በልቻለሁ። ምኑን በሞክረው የሆነ አንድ ነገር በሞክር ደስ ይለኛል፣ ግን ከባድ ነው በጣም የማይሆን ነገር ሊያበሉኝ ይችላል። እዚህ ጋር አሳ ምግቦች
ይሄ ግን ኖርማል ነው። ያው ሽሪምፕ ሽሪምፕ ነው መሰለኝ። ሆዴን ሊያመኝ ይችላል ብዬ ነው ሞክረው ነበረ፣ ግን ያው ሊያመኝ ይችላል። ኦኬ ካኔታ አስባችሁታል? ከላይ የቅድሙን ዘመናዊነት አይታችሁ ከስር ይሄ ነው በቃ ቺክን ዊንግ። ይሄ የዶሮ ስጋ ነገር ነው። እዚህ ጋር ደግሞ የጃፓኖች ነገር አለ። ደስ ይላል በጣም። እዚህ ደግሞ የሆነ ፍሎቲንግ ማርኬት የሚሉት ነገር አለ። እዚህ ልክ ወንዝ ላይ የሆነ አላቸው የወንዝ ላይ ማርኬት እና እሱን ሪፕሬዘንት ለማድረግ ነገር ነው። በጣም ነው የሚያምረው። ሶሪ አፖንካ ማለት ሶሪ ማለት ነው። ዋው በጣም ነው የሚያምረው። ጴንጣው ግን ከባድ ነው። በስመ አብ ዘገነ። የሆነ ሲበሉት ባይ በጣም ደስ ይለኝ ነበር። እዚህ ጋር የጃፓኖች አሉ ነበር ነጭ የሚቀቀሉት። ይሄ ነው እንግዲህ በጣም ነው ደስ የሚለው። የሆነ በጣም ብዙ ባህል አለ። እዚህ ጋርም አላቸው የሆነ ነገር። አክቹአሊ ይሄንን ስትሪት ፉድ ላይም ታገኙታላችሁ። በየመንገዱ ምናምን ላይ እንትን ይላሉ። ምንድን ነው ባህላዊ ነገር ነው። ይሄ ነው በጣም በቃ በጣም ደስ ይላል። ይሄ አይኮንሺየም በጣም በቃ ማለት ግራውንድ ላይ በቃ ብዙ ቫራይቲ ነው የምታዩት። ከዛ አይታችሁ ሲጨርሱ ደግሞ ወደ ላይ ስትወጡ በቃ የቀደሙን ዘመናዊነት እንግዲህ ከስር ይሄ ሀገራቸው ባህል አለ እንዳለ የሚበሉት ነገር ሞር ትራዲሽናል የሆነ ነገር ነው ያለው። ከላይ ሲወጡ ደግሞ መኪኖች ምናምን እንዳያችሁት በጣም ዓለም ላይ ያሉ የሚባሉ ብራንዶች ሁሉም አሉ። ሁሉም ማለት ነው በቃ ጉቺ፣ ባሌንሲያጋ፣ ቻነል፣ ቦስ፣ ናይክ፣ አዲዳስ ሁሉም እስካሁን ያያዋቸው ብዙ ሁሉም ብራንዶች አሉ። ከአፕል ጀምሮ ሳምሰንግ ካሜራ የሚሸጡ እንትኖች አሉ። ሂውጅ በጣም ትልቅ ነው በጣም ይኸው በቃ ደግሞ ወደ ዘመናዊ ዓለም እንደዚህ ትመጣላችሁ ማለት ነው። ዛራ ብራንድ እስኪ እንግባና አንዳንድ ነገሮችን እንግዛ እስኪ። ዛራ ኦኬ፣ የሴቶቹ ነው መሰለኝ። የሴቶቹ ነው። ቻኔልም አለ እዚህ ጋር፣ ዲዮር አለ። ከስር በልታችሁ ያው እዚህ መምጣት ነው። ይሄ መውጫው ነው። እሺ እንወጣና ደግሞ በሞተር እንሄዳለን ሌላ ቦታ። ወደ ቤታችን በሞተር እንመለሳለን። ምክንያቱም አሁን ፀሐዩን በረድ ብሏል፣ ሙቀቱም የለም። ስለዚህ በሞተር ብንሄድ አሪፍ ነው። ያው ከተማውን በደንብ እያየን ማለት ነው። ኦኬ አይ ቲንክ ተሳስቻለሁ መሰለኝ። በስር ነው መውረድ የነበረብኝ ግን በዛ በኩል ወርዳለሁ። አንድ ወደ ታች ልውረድና ከዛ በታች በኩል ወጣለሁ ማለት ነው። እዚህ ደግሞ ፍሩት ተራ ነው።
አትክልት ምናምን ጎልዳችን እቹትና ወርቃችን ወተናል እንግዲህ ከሞሉ አሁን ደግሞ እነዚህ ቱክቱክ ይሏቸዋል። እነዚህ ባጃጆች ይሏቸው ባለ 3 እግር ተሽከርካሪ በመታወቂያ ስማቸው። በእነዚህ መንቀሳቀስ ይችላላችሁ። እኔ ግን አሁን ሞተር ልጥራና በሞተር ነው የምንሄደው ማለት ነው። ያው ደስ ይላል በሞተር መሄድ። ስለዚህ ቅድም እንዳልኳችሁ ቦልት ወይም ግራብ ላይ ትገቡና ሞተር ኦርደር ታደርጋላችሁ። ከዛ ቦታ አለ፣ እዛ ቦታ ሄዳችሁ ቆማችሁ መጠበቅ ነው። ሞተሩ በጉግል ማፕ ያላችሁበት ቦታ ይመጣል ማለት ነው። ያው እንጠብቀዋለን ማለት ነው እስኪመጣ ድረስ። የቆሙትን አንስታችሁ መሄድ ትችላላችሁ፣ ግን ከሴፍቲ አንጻር ትንሽ ከበድ ይላል። ሴፍቲ አይመከርም። ስለዚህ የሚሻለው እንደዚህ በሚታወቅ መንገድ መሄድ ይሻላል። ኦልሞስት ደርሷል። መጥቶልናል። say hi. You good? How are you? እንግሊዘኛ እንግዲህ ጆሮአቸውን በቆርጣቸውም አይሰሙም፣ ግን ፈታ ያሉ ናቸው። በቃ ደስ ይላል። እንደዚህ አነዳዳቸው በጣም ከባድ ነው። ህግ ጥሳሉ ምናምን፣ ግን ምንም አክሲደንት ምናምን የለም።